በህገ ወጦች ተይዘናል በማለት ቤተሰቦቻቸውን 300 ሺህ ብር እንዲልኩላቸው የጠየቁ ታዳጊዎች ከነገብረ አበሮቻቸው በቁጥጥር ስር ዋሉም። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 2 ልዩ ቦታው የካ አባዶ አካባቢ ነው። የ15 ዓመትና የ16 ዓመት ዕድሜ ያላቸው ሴት ታዳጊዎች ሚያዝያ 12 ቀን 2018 ዓመተ ምህረት ለትምህርት ብለው እንደወጡ ሳይመለሱ ይቀራሉ። በልጆቹ መጥፋት ቤተሰቦቻቸው ተጨንቀው በነበሩበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲላክላቸው፣ ነገር ግን ገንዘቡ ካልተላከላቸው የያዟቸው ግለሰቦች ጉዳት ሊያደርሱባቸው መሆኑን ይገልጻሉ። የወንጀሉ ጉዳይ ሪፖርት የደረሰው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትልና ፍለጋ ሚያዝያ 13 ቀን 2018 ዓ.ም ሲኤምሲ አካባቢ ታዳጊዎቹ ከሁለት ወንዶች ጋር በቁጥጥር ስር ማዋሉን አስታውቋል። ፖሊስ ባደረገው ምርመራ ታዳጊዎቹ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበረም ያረጋገጠ ሲሆን አራቱ ታዳጊዎችንና ለታዳጊዎቹ የመኝታ ክፍል ያከራየን ግለሰብ ይዞ ምርመራ መቀጠሉንም ገልጿል። ወደ ውጭ ሀገር ለመሄድ አስበው እና ተነጋግረው ድርጊቱን አቀነባብረው እንደፈጸሙት ታዳጊዎቹ ለፖሊስ ከሰጡት ቃል መረዳት ተችሏል። ሆቴል ቤቶችም ሆኖ የመኝታ ክፍል የሚያከራዩ ተቋማት ለህፃናት ሆነ ለታዳጊዎች የመኝታ ክፍል ማከራየትና አልኮል መጠጥ መሸጥ እንደሌለባቸው ፖሊስ አሳስቦ ቤተሰብም ልጆቻቸው የትና ከነማን ጋር እንደሚውል የማረጋገጥ ልምድ ሊያዳብር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የአትሌት ሻለቃ ኃይሌ ገብረስላሴ 11ኛው መዳረሻ ባለ 4 ኮከብ ሆቴልና ሪዞርት በአማራ ክልሏ ደብረ ብርሃን ከተማ ዛሬ ሚያዝያ 15 ቀን 2018 ዓ.ም ተመርቋል። በምረቃ መርሃ ግብሩ የሰሜን ሸዋ አስተዳደር አቶ መካሽ አለማየሁ፣ የደብረ ብርሃን ከተማ ከንቲባ አቶ በድሉ ውሸት ጨምሮ ሌሎች ተጋባዥ እንግዶችና ኃላፊዎችም ተገኝተዋል። አትሌት ሻለቃ ኃይሌ ገብረስላሴ በወቅቱ ባደረጉት ንግግር ሆቴሉ 8000 ካሬ ላይ ያረፈ ሲሆን ይህ ሆቴል በ1.9 ቢሊዮን ብር ተጠናቆ ለምረቃ በቅቷል ብለዋል። የሆቴልና ሪዞርት ግንባታው ዘግየት ቢልም በምንፈልገው መሰረት ተሳክቶልን ነው የሰራነው ሲሉም ተናግረዋል። ከዚህ ቀደም 10 ሆቴሎችና ሪዞርቶች እንደተገነቡና ደብረ ብርሃን 11ኛው መዳረሻ መሆኑንም ገልጸው ቀጣዩ መዳረሻቸው ጎንደር፣ ድሬዳዋ፣ ሐረር ይሆናል በማለት ግንባታው እንደሚቀጥልም አረጋግጠዋል። የኃይሌ ሆቴሎችና ሪዞርቶች ግሩፕ ማኔጂንግ ዳይሬክተር አቶ ጋዲሳ ግርማ በበኩላቸው ሆቴሉ ባለ 4 ኮከብ መሆኑን ገልጸዋል። እስካሁን በሆቴሉ ለ200 ዜጎች ቋሚ የስራ ዕድል መፈጠሩን ገልጸው ሆቴሉ ሙሉ ለሙሉ ስራ ሲጀምር ከ300 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥርም ተናግረዋል። የደብረ ብርሃን ኃይሌ ሆቴልና ሪዞርት 123 የእንግዳ ማረፊያ፣ የሀገር ውስጥና የውጭ ምግብ የሚሰናዱባቸው 4 ሬስቶራንቶች፣ 1 ባር፣ 6 የተለያዩ መሰብሰቢያ አዳራሾችን የያዘ መሆኑን አብራርተዋል። የደብረ ብርሃን ከተማ ከንቲባ አቶ በድሉ ውሸት ሻለቃ ኃይሌና ቤተሰቦቻቸውን አመስግነው ሆቴሉ በከተማ ያሉትን ኢንቨስትመንት ምቹና ሳቢ የማድረግ እድሉ ከፍተኛ መሆኑን ገልጸዋል። የሰሜን ሸዋ ዞን አስተዳደር አቶ መካሽ አለማየሁ ሰሜን ሸዋ ዞን ለኢንቨስትመንት ስራ ምቹ መሆኑን ገልጸው ባለፉት 6 ወራት 370 የሚሆኑ ከ50 ቢሊዮን ብር በላይ ያስመዘገቡ ባለ ሀብቶች የኢንቨስትመንት ፍቃድ መውሰዳቸውንና ኢንቨስትመንቱ ለ68000 ዜጎች የስራ ዕድል እንደሚፈጥርም ተናግረዋል። በቡልጋ ላይ 270 ኢንቨስትመንቶች አሉ ያሉት አቶ መካሽ አትሌት ሻለቃ ኃይሌ ገብረስላሴ ቡልጋ ላይ 1 ሆቴል እንዲሰራ አደርገዋለሁ ሲሉም ተናግረዋል።
ወደ ጎረቤት ዜና ስናልፍ ውጊያው በከረረበት በዚህ ወቅት ደቡብ ሱዳን በታህሳስ ወር ምርጫ ልታካሄድ ነው ተባለ። ለዓመታት ከዘገየ በኋላ በደቡብ ሱዳን በእርስ በርስ ጦርነት አፋፍ ላይ ብትገኝም በታህሳስ ወር ምርጫ ለማካሄድ ግን ተዘጋጅታለች። በፕሬዝዳንቱ የሚመሩ የመንግስት ኃይሎች ከምክትል ፕሬዝዳንቱ ጋር መጠነኛ ግንኙነት ካላቸው ቡድኖች ጋር በመዋጋታቸው ባለሙያዎች ሀገሪቱ ወደ ሙሉ የእርስ በርስ ጦርነት ልትመለስ እንደምትችልም ማስጠንቀቅ ላይ ናቸው። ግጭቱ በ10 ሺህ የሚቆጠሩ ሰዎችን ከመኖሪያ ቀያቸው እንዲፈናቀሉ ያደረገ ሲሆን የእርዳታ ድርጅቶችም በተደጋጋሚ ጥቃት እየደረሰባቸው ተግባራቸውን ለማከናወን እየተቸገሩ ነው። በ2018 የተደረገው የሰላም ስምምነት በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ሪክ ማቻር መካከል የነበረውን የመጨረሻ የእርስ በርስ ጦርነት እንዲቆም አድርጎ ነበር። በስምምነቱ መሰረት ምርጫው በ2022 መካሄድ የነበረበት ቢሆንም በተደጋጋሚ ተራዝሟል። የሀገሪቱ ኮሚኒኬሽን ሚኒስተር ምርጫው በዚህ ዓመት መካሄድ እንዳለበትም አጥብቀው ተናግረዋል። ሂደቱ ወደፊት የሚቀጥል ከሆነ ሀገሪቱ ከሱዳን ነጻነቷን ካገኘች ከ15 ዓመታት ወዲህ የሚካሄድ የመጀመሪያው ምርጫም ይሆናል። የተፋላሚ ታጣቂ ኃይሎችን ማዋሃድ ጨምሮ ሌሎች የሰላም ስምምነቱ መስፈርቶች እስካሁን አልተሟሉም። በተጨማሪም ሀገሪቱ በከፍተኛ ሙስናና ድህነት እየተፈተነች ትገኛለች። በሆርሙዝ ወሽመጥ ላይ በአሜሪካ የተጣለውን ጥብቅ እገዳ በመጣስ 34 የኢራን ነዳጅ ጫኝ መርከቦች ማለፋቸው ተዘገበ። መርከቦቹ በድምሩ $900 ሚሊዮን የሚያወጣ ነዳጅ የጫኑ ሲሆን ይህም የዶናልድ ትራምፕ አስተዳደር በኢራን ላይ የጣለው የኢኮኖሚ ጫና ውጤታማነት ላይ ጥያቄ አስነስቷል። የአሜሪካ ጦር ኃይል በአካባቢው የቅርብ ክትትል እያደረገ ባለበት ወቅት እነዚህ መርከቦች እገዳውን አልፈው መውጣታቸው በመካከለኛው ምስራቅ ያለው የጂኦፖለቲካ ውጥረት ዳግም አባብሶታል። ክስተቱ በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ተጽዕኖ ሊያሳድር እንደሚችልም ተሰግቷል። በሌላ ዜና ፕሬዝዳንት ዶናልድ ትራምፕ በሚቀጥሉ 72 ሰዓታት ውስጥ ከኢራን ጋር አዲስ የሰላም ድርድር ሊካሄድ እንደሚችል ገልጸዋል። በኢስላማባድ ሊካሄድ የነበረው በልዑካን አለመገኘት ዘግይቶ የነበረ ይህ ሁለተኛው ዙር ድርድር በኒውክሌር ጉዳይ በሆርሙዝ ሰርጥ ውጥረት ዙሪያ መፍትሄ ያመጣል ተብሎ ይጠበቃል። አልአረቢያ እንደዘገበው ድርድሩ ለቀጠናው ሰላም አዲስ ተስፋ የፈነጠቀ ነው ብሏል። በኢራንና በእስራኤል መካከል ያለው ውጥረት አይሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ኒውክሌር መርሃ ግብር ለዓለም ሰላም ከፍተኛ የታሪክ ጠባሳ ሊጥል የሚችል ስጋት መሆኑን በመግለጽ የኒውክሌር ባለቤት እንዳትሆን እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን አስታውቀዋል። ቴህራን በበኩሏ መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም የኔታንያሁ ንግግር ቀጠናዊ ውጥረቱን ይበልጥ ሊያባብሰው ይችላል የሚል ስጋት ፈጥሯል። በሌላ በኩል ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች ላይ የጣለችው የጉዞ ታሪፍ ተከትሎ የመጀመሪያውን ገቢ መሰብሰብ መጀመሯን አስታውቃለች። ይህ እርምጃ በዓለም አቀፍ የንግድ መስመር በነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የጂኦፖለቲካ ተንታኞች ይገልጻሉ። በተያያዘ ዜና ኢራን ሰማያዊ የሚቀቡ ሚሳኤሎች ወንድ እንዲሁም ፒንክ የሚቀቡ ሚሳኤሎች ሴት እንደሆኑ የሚያሳይ ምስል ከሀገሪቱ የዜና ምንጮች የተገኘው መረጃ ያመላክታል። ኢራን ሚሳኤሎቿን ሰማያዊ ቀለም መቀባት የጀመረችው ወንዶች ፒንክ ቀለም የተቀባ ሚሳኤል ካዩ በኋላ ለኛም ሰማያዊ ይቀባልን የሚል ጥያቄ በማቅረባቸው ነው ተብሏል። ኢራን የተኩስ አቁሙን ስምምነት እንደ ጥሩ አጋጣሚ በመጠቀም በርካታ ሚሳኤሎችንም አምርታለች። ሰላም ጤና ይስጥልን ውድ የኢትዮ አምባ ሚዲያ ተከታታዮች፣ ለዛሬ ከሀገር ውስጥና ከውጭ በትንታኔና ባጫጭር የያዝናቸው ወሬዎች እነዚህን ይመስላሉ። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም